ጤና ይስጥልኝ የኢትዮጵያን አሜሪካውያን ድምጽ ቴሌቪዥን ቮያ ተከታታዮች ለዕለቱ የያዝናቸውን ዜናዎች ይዘን ቀርበናል። ዋናውና ርዕሶቹን በቅድሚያ የትራምፕ አስተዳደር በህጋዊ ስደተኞች ላይ ጥብቅ የቁጥጥር የማሰር ስልጣን ላይስ የሚሰጥ አዲስ መመሪያ ወጣ። በትራምፕ አስተዳደር የስደተኞች ቁጥር ሳቢያ በአሜሪካ የጤና አገልግሎት አሰጣጥ ላይ ስጋት መጋረጡን፣ የፌዴራል ዳኛ በትራምፕ አስተዳደር የስደተኞች አያያዝ ፖሊሲ ላይ እገዳ መጣላቸው፣ የሽሮዲንገር አይሁዳዊ የአይሁዳን ማንነት ፖለቲካዊ ትርክትና በሃርላም ጎዳናዎች መካከል ኢትዮ እስራኤላዊቷ በኒውዮርክ ያጋጠማት ፈተና፣ ሰውነታቸውን የሚያሰሩ ኢትዮጵያን አርቲስቶች ከአሜሪካዊቷ አርቲስት ካርዲ ቢ ገጠመኝ ምን ሊማሩ እንደሚችሉ፣ የአሜሪካ ቀዳማዊ እመቤቶች ተወዳጅነት ደረጃ መውጣቱን፣ ሂላሪ ክሊንተን እና ሜላኒ ትራምፕ ደረጃቸው ምን ላይ ሆነ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ስለመውሰድ ወይም አለመውሰድ በሚቀጥሉት 10 ቀናት ውስጥ ውሳኔ እንደሚያስተላልፉ ፍንጭ መስጠታቸውን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከየት ከተማ ዜናዎቻችን እንደምትከታተሉ ኮሜንት ላይ ጻፉልን። የትራምፕ አስተዳደር በህጋዊ ስደተኞች ላይ ጥብቅ የቁጥጥርና የማሰር ስልጣን የሚሰጥ አዲስ መመሪያን አወጣ። የትራምፕ አስተዳደር የአረንጓዴ ካርድ ግሪን ካርድ በመጠባበቅ ላይ የሚገኙ ህጋዊ ስደተኞች በድጋሚ እንዲፈተሹና አስፈላጊ ሆኖ ሲገኝም እንዲታሰሩ የሚያስችል ሰፊ ስልጣን ለኢሚግሬሽን መኮንኖች መስጠቱ ታወቀ። የእርምጃ ፕሬዝዳንቱ በህጋዊና ህገወጥ ስደተኞች ላይ የጀመሩት ጥብቅ ቁጥጥር አካል መሆኑም ተመላክቷል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት እንደ አውሮፓውያን አቆጣጠር ፌብሩዋሪ 18 ቀን 2026 ባወጣው መመሪያ መሰረት ስደተኞች ወደ አሜሪካ ከገቡ ከአንድ ዓመት በኋላ በድጋሚ ምርመራና ፍተሻ ወደ መንግስት ቁጥጥር ስር መመለስ ይኖርባቸዋል። መስሪያ ቤቱ ይህንን የማሰርና የመመርመር ግዴታ ያስፈለገው ስደተኞች በድጋሚ መፈተሻቸውን ለማረጋገጥ አሰራሩ ከሌሎች አመልካቾች ጋር ለማስማማትና የህዝብን ደህንነት ለመጠበቅ እንደሆነ ገልጿል። እንደ አሜሪካ ህግ ስደተኞች ሀገሪቱ ውስጥ ከገቡ ከአንድ ዓመት በኋላ የቋሚ ነዋሪነት ግሪን ካርድ ፍቃድ ለማግኘት ማመልከት ይኖርባቸዋል። አዲሱ መመሪያ የኢሚግሬሽን ባለስልጣናት ይህ የድጋሚ ምርመራ ሂደት እስኪጠናቀቅ ድረስ ግለሰቦቹ በቁጥጥር ስር እንዲያውሉ ወይም እንዲያስሩ ስልጣን ይሰጣቸዋል። ይህ አዲስ ፖሊሲ እንደ አውሮፓውያን አቆጣጠር በ2010 ከነበረውና የቋሚ ነዋሪነት ፍቃድ አለማግኘት ለሀገር ማባረሪያ ወይም ለስርዓት መሰረት ሊሆን አይችልም ከሚለው መመሪያ ጋር ፍጹም የተለየ መሆኑም ተጠቁሟል። ውሳኔው የስደተኞች መብት ተሟጋች ድርጅቶችን ቁጣ ቀስቅሷል። የአፍጋን ኢቫክ ፕሬዝዳንት ቮን ቫንዲቨር መመሪያውን ለረጅም ጊዜ የነበረውን ፖሊሲ በአደገኛ ሁኔታ መለወጥ ሲሉ የገለጹ ሲሆን ድርጊቱ አሜሪካ ጥበቃ እንደምታደርግላቸው ቃል ገብታ በህጋዊ መንገድ ለተቀበለቻቸው ሰዎች የገባችውን ቃል ማፍረስ ነው ብለዋል። HIS የተሰኘው ድርጅት በበኩሉ የእርምጃ ከጥቃትና ከስደት ሸሽተው አሜሪካ ውስጥ መሸሸጊያ ባገኙ በሺዎች በሚቆጠሩ ሰዎች ላይ ከባድ ጉዳት ያደርሳል ሲል አስጠንቅቋል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ስር በኢሚግሬሽንና የጉምሩክ አስከባሪ ቁጥጥር ስር ያሉ እስረኞች ቁጥር በዚህ ወር 68,000 ደርሷል። ይህ ቁጥር ትራምፕ ባለፈው ዓመት ስልጣን ከያዙበት ወቅት ጋር ሲነጻጸር የ75 በመቶ ጭማሪን አሳይቷል። የትራምፕ ጥብቅ የስደተኞች ፖሊሲ እንደ አውሮፓውያን አቆጣጠር የ2024ቱን ምርጫ እንዲያሸንፉ ከረዷቸው ዋና ዋና የምርጫ ቅስቀሳ ጉዳዮች አንዱ እንደነበረ ይታወሳል። የፌዴራል ዳኛ በትራምፕ አስተዳደር የስደተኞች አያያዝ ፖሊሲ ላይ እገዳ ጣሉ። በካሊፎርኒያ ሪቨርሳይድ የሚገኝ አንድ የፌዴራል ፍርድ ቤት በሺዎች የሚቆጠሩ ስደተኞችን ያለ ዋስትና መብት እንዲታሰሩ የሚያስችለውን የትራምፕ አስተዳደር ፖሊሲ ውድቅ አደረገም። የዩኤስ ዲስትሪክት ዳኛ ሰንሻይን ሳይክስ ሮብለት ባስተላለፉት ውሳኔ ስደተኞች በዋስትና የመፈታት መብታቸውን የሚነፍገውን አስተዳደራዊ ውሳኔ ሰርዘውታል። ዳኛዋ ይህንን ውሳኔ ያስተላለፉት ቀደም ሲል ፖሊሲው ህገወጥ መሆኑን ገልጸው የሰጡትን ትዕዛዝ አስተዳደሩ ባለማክበሩ መሆኑን አስታውቀዋል። ይህ በሀገር አቀፍ ደረጃ ያሉ ስደተኞችን የሚመለከት ውሳኔ ሌሎች በመቶዎች የሚቆጠሩ ዳኞች ፖሊሲው ህገወጥ መሆኑን ገልጸው ከሰጡት ውሳኔዎች ይልቅ ሰፊ ተፈጻሚነት ያለው ነው። የቀድሞ ፕሬዝዳንት ጆ ባይደን የሾማቸው ዳኛ ሳይክስ የአስተዳደሩን ድርጊት አሳፋሪ ሲሉ የገለጹት ሲሆን መንግስት ቀደም ሲል
የተሰጠውን ውሳኔ ወደ ጎን በመተው ህገወጥ ድርጊቱን ለመቀጠል እየሞከረ ነው ሲሉ ከሰዋል። ዳኛዋ ጨምሮም የአስተዳደሩ ድርጊት ከህገ መንግስታዊ ስርዓት ውጪ መሆኑን በጽሁፋቸው ገልጸዋል። ከዚህ ቀደም በነበረው የህግ ትርጓሜ ዋስትና የማይፈቀድላቸውና ግዴታ የታሰሩ ስደተኞች በአሜሪካ ድንበር ላይ ወደ ሀገር ለመግባት አመላካች የነበሩ ብቻ ነበሩ። ሆኖም የትራምፕ አስተዳደር ባለፈው ዓመት ባወጣው አዲስ መመሪያ በአሜሪካ ውስጥ ነዋሪ የሆኑ ስደተኞችም ጭምር በድንበር ላይ እንዳሉ አመላካቾች ተቆጥረው ያለ ዋስትና መታሰር አለባቸው የሚል አቋም ይዞ ነበር። ይህንን የህግ ትርጓሜ በፍትህ ሚኒስቴር ስር የሚገኘው የስደት ይግባኝ ሰሚ ቦርድ በመስከረም ወር ላይ ተቀብሎት የነበረ ቢሆንም አሁን ባለው የዳኛዋ ውሳኔ ግን ይህ አሰራር በኢሚግሬሽን ዳኞች ዘንድ ተፈጻሚነት እንደማይኖረው ተመልክቷል። ከሳሾችን በመወከል የተሟገቱት የደቡባዊ ካሊፎርኒያ ዩኒቨርሲቲ የህግ ፕሮፌሰር ኒልስ ፍሬንዘን ውሳኔው የኢሚግሬሽን ዳኞች ስደተኞችን ያለ ዋስትና ለማሰር የሚጠቀሙበትን መንገድ የዘጋ ነው ብለዋል። የሀገር ውስጥ ደህንነት መስሪያ ቤትና የፍትህ ሚኒስቴር አሁን ባለው የፍርድ ቤት ትዕዛዝ መሰረት በሺዎች የሚቆጠሩ ስደተኞች የዋስትና ችሎት ያዘጋጃሉ የሚል ተስፋ እንዳላቸውን ፕሮፌሰሩ ገልጸዋል። የዩኤስ የሀገር ውስጥ ደህንነት መስሪያ ቤትና የፍትህ ሚኒስቴር ስለ ውሳኔው እስካሁን የሰጡት ምላሽ የለም። ባለፉት ጥቂት ቀናት በአሜሪካ የወጡ ሁለት ተከታታይ ዘገባዎች የአይሁድ ማንነት በዘመናዊ የማንነት ፖለቲካ ውስጥ ያለበትን አሻሚና አሳሳቢ ሁኔታ ቁልጭ አድርገው አሳይተዋል። ቫርዳ ሜየርስ ኤፒስታይን የሽሮዲንገር አይሁዳዊ ስትል የጠራቸው ይህ ሁኔታ አይሁዶች እንደ ተመልካቾች አጀንዳ በአንድ ቀን ነጭና ተጠቂ ተብለው ሊፈረጁ፣ በሌላ ቀን ደግሞ ባዕድና ኢላማ የሚሆኑበት ተለዋዋጭ ሁኔታ ያጋልጣል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 15 ቀን 2026 የአሜሪካ የስነ ልቦና ማህበር ውስጥ የአይሁድ ስነ ልቦናዊ ባለሙያዎች ማህበር እንዳይመሰረት የዘርና የብሔር ማህበራት ጥምረት ጠንካራ ተቃውሞ አቅርበዋል። ማህበራቱ አይሁዶች በዘርፉ በቂ ሁኔታ ተወክለው በሚልና አብዛኞቹ እንደ ነጭ እንደሚቆጠሩ በመጥቀስ የአይሁድ ማህበር መመስረቱ በዘረኝነት በነጭ የበላይነት ላይ የሚደረገውን ትግል ትኩረት ያሳጣዋል የሚል መከራከሪያ አቅርበዋል። የውሳኔ አይሁዶችን ከአናሳ ብሔረሰቦች ጥበቃና ጥቅማ ጥቅም እንዲገለሉ ለማድረግ አይሁዳዊነት ከነጭነት ጋር የማጣመር ዝንባሌ ያሳያል። ሆኖም ይህ ዘገባ በወጣ በ24 ሰዓት ውስጥ በኒውዮርክ ሃርለም የሚገኘውና በትውልድ ኢትዮጵያዊቷ እስራኤላዊቷ ቢጂ ባርሃኒ የሚመራው ጽዮን ካፌ ለዓመታት ሲደርስበት በነበረው ጥቃት ምክንያት በፌብሩዋሪ 12 መዘጋቱ ታውቋል። በኢትዮጵያ አይሁዶች ምግብ የሚታወቀው ይህ ካፌ በተለይም ባለቤቷ ምግብ ቤቱ ሙሉ በሙሉ ኮሸር ካደረገች በኋላ የስዋስቲክ ምልክቶች፣ የግድያ ዛቻዎችና ዘረኛ ጥቃቶች በርትተውባታል። እዚህ ሀገር የባለቤቷ ጥቁር መሆን ወይም ኢትዮጵያዊነቷ ከጥቃት አልከለከላትም። እንዲያውም ለአጥቂዎች የአይሁዷ ማንነት ከቆዳ ቀለሟ በላይ ጎልቶ በመታየቱ ለጥቃት ዋነኛ መንስኤ ሆኗል። እነዚህ ሁለት ክስተቶች የአይሁዳ ማንነት እንዴት ለፖለቲካ ፍጆታ እንደሚውል ያሳያሉ። በአካዳሚክና በሙያ ዘርፍ አይሁዶች ከአናሳ ብሔረሰቦች ተለይተው ነጭ ተብለው ሲፈረጁ፣ በመንገድና በጥቃት ወቅት ግን አይሁድነታቸው እንደ ባዕድ ተቆጥሮ ለጥቃት እንዲጋለጡ ያደርጋል። የጥንታዊ መብት ተሟጋቾች ራያን ቤላሩዝ እንደሚከራከረው አይሁዶች ይህንን በሌሎች የሚሰጠውንና እንደ ምቾት የሚለዋወጠውን የዘር ክፍፍል ውድቅ ማድረግ ይኖርባቸዋል። አይሁዳዊነት ከምዕራባውያን የዘር ክፍፍል ውጭ የሆነ ከጥንታዊነት የእስራኤል ምድር ከታሪክና ከባህል ጋር የተቆራኘ የህዝብ ማንነት መሆኑን ቤላሩዝ ይገልጻል። ደራሲዋ ቫርዳ ሜየርስ ኤፒስታይን እንደምትገልጸው አይሁዳዊነት በኮሚቴ ወይም በሁከት ፈጣሪዎች የሚሰጥ ወይም የሚነጠቅ ማንነት አይደለም። በሃርለም የሚገኙ የኢትዮጵያ አይሁዶች ምግብ ቤት መዘጋት በአሜሪካ ውስጥ ያለው ጸረ አይሁድ ስሜት የቆዳ ቀለምን እንደማይለይና ማንኛውም አይሁዳዊ ኢላማ እንደሚያደርግ ትልቅ ማሳያ ሆኖ አልፏል። በትራምፕ አስተዳደር እየተካሄደ ያለው ጥብቅ የስደተኞች ቁጥጥር በጤና ተቋማት ውስጥ የፌዴራል ወኪሎች መታየታቸውና የክትትል ስጋት መፍጠሩ ህብረተሰቡ የጤና አገልግሎት እንዳያገኝ እንቅፋት እየሆነ መምጣቱን የጤና ባለሙያዎች አስጠነቀቁ። በፌዴራል ወኪሎች አማካኝነት በተፈጠረው ፍርሃት ሳቢያ የታካሚዎች ወደ ሕክምና ተቋማት ለመሄድ በመፍራታቸው የታካሚዎች ቁጥር ከኮቪድ-19 ወረርሽኝ ወዲህ ታይቶ በማይታወቅ መልኩ መቀነሱን የሕክምና ባለሙያዎች ገልጸዋል። በተለይም በሚኔሶታ ትዊን ሲቲ በሚገኙ ሆስፒታሎች የታጠቁ የኢሚግሬሽን የጉምሩክ አስከባሪ አይስ ወኪሎች በሆስፒታል ኮሪደሮች ውስጥ መታየታቸውና በቁጥጥር ስር ያሉ ታካሚዎችን ማጀባቸውን ተመልክቷል። ይህ ሁኔታ በጥር ወር የትራምፕ አስተዳደር እንደ ትምህርት ቤቶች፣ የሃይማኖት ተቋማትና ሆስፒታሎች ያሉ ሴንሲቲቭ ኤሪያ ላይ የኢሚግሬሽን ቁጥጥር እንዳይደረግ የሚከለክለውን የባይደን ዘመን ፖሊሲ መሰረዙን ተከትሎ የመጣ ነው። የሀገር ውስጥ ደህንነት መስሪያ ቤት DHS ወኪሎች ወደ ሆስፒታል የሚገቡት ለታካሚዎች ደህንነት፣ ለህዝብ ሰላም ሲባል ብቻ እንደሆነ ቢገልጽም የህክምና ባለሙያዎች ግን የወኪሎቹ መገኘት ስራን የሚያወክና የሚያስፈራ እንደሆነ ተናግረዋል። በሚኔሶታ
የሚገኝ አንድ የሆስፒታል ዶክተር እንደገለጹት የኢሚግሬሽን ወኪሎች በፌዴራል የጤና መረጃ ጥበቃ ሂፓ ፖሊሲ መሰረት ሊገለጹ የማይገቡ የታካሚዎችን ሚስጥራዊ የጤና መረጃዎች ደጋግመው ሲጠይቁ የነበረ ሲሆን ይህም በባለሙያዎችና በወኪሎች መካከል ግጭት እንዲፈጠር ምክንያት ሆኗል። ይህ ፍርሃት በሌሎች አሜሪካ ከተሞች የታየ ሲሆን በሎስ አንጀለስ፣ በዳላስና በቺካጎ የሚገኙ የጤና ተቋማትም ተመሳሳይ የታካሚዎች ቁጥር መቀነስና የክትባት መጠኖች ማሽቆልቆል እያጋጠማቸው መሆኑን ገልጸዋል። ለምሳሌ በዳላስ ካውንቲ በነሐሴ 2025 የተሰጠው የክትባት መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በግማሽ ገደማ የቀነሰ ሲሆን በቺካጎም በስደተኞች ላይ ያነጣጠረ ቁጥጥር በሚደረግባቸው አካባቢዎች የ72 በመቶ የክትባት ተጠቃሚዎች ቅናሽ ታይቷል። በተጨማሪም በሴንት ፖል ከተማ የኢሚግሬሽን ወኪሎች አስቸኳይ የሕክምና እርዳታ ለሚያስፈልጋቸው ሰዎች እርዳታ ለማድረስ ሲንቀሳቀሱ የነበሩ የድንገተኛ አደጋ ሰራተኞች ኤምኤስ እንቅፋት የሆኑባቸው ቢያንስ 2 አጋጣሚዎች መመዝገባቸውን የአካባቢው ባለስልጣናት ገልጸዋል። የጤና ባለሙያዎች ይህ ሁኔታ በረጅም ጊዜ ውስጥ በማህበረሰብ ጤና ላይ ከባድና ዘላቂ ጉዳት ሊያደርስ እንደሚችል ስጋታቸውን እየገለጹ ይገኛሉ። በቅርቡ ይፋ የሆነው የዩጋቭ የህዝብ አስተያየት ጥናት እንደሚያመለክተው ሂላሪ ክሊንተንና ሜላኒ ትራምፕ በቅርብ ታሪክ ውስጥ ዝቅተኛ ተወዳጅነት ያላቸው ቀዳማዊ እመቤቶች ተብለዋል። በጥናቱ የተካተቱት 11 የቅርብ ጊዜ ቀዳማዊ እመቤቶች መካከል ሂላሪ ክሊንተን እጅግ ተወዳጅነት የሌላቸው ተብለው ሲመደቡ፣ ሜላኒ ትራምፕ ደግሞ ሁለተኛውን ደረጃ ይዘዋል። በጥናቱ ከተሳተፉት 2255 አሜሪካውያን መካከል 36 በመቶዎቹ የሜላኒ ትራምፕ አፈጻጸም ደካማ ሲሉ የገለጹት ሲሆን በድምሩ የ16 የተጣራ የድጋፍ ደረጃ አግኝታለች። ሂላሪ ክሊንተን በበኩላቸው 33 በመቶ ደካማና 11 በመቶ ከአማካይ በታች የሚል ግምገማ በማግኘት የ17 የተጣራ ደረጃ ይዘዋል። በተቃራኒው ከፍተኛ ተወዳጅነት ያገኙት ቀዳማዊ እመቤቶች ጃኪ ኬኔዲ ፕላስ 56 የተጣራ የድጋፍ ደረጃ፣ ሮዝሊን ካርተር ፕላስ 32 የተጣራ የድጋፍ ደረጃ፣ ናንሲ ሬጋን ፕላስ 25 የተጣራ የድጋፍ ደረጃ፣ ሚሼል ኦባማ ፕላስ 21 የተጣራ የድጋፍ ደረጃ 33 በመቶቹ ምርጥ ብለዋቸዋል። ጥናቱ እንዳመለከተው አብዛኞቹ ቀዳማዊ እመቤቶች ከባሎቻቸው የተሻለ ተወዳጅነት አላቸው። ሂላሪ ክሊንተን ግን ከባለቤታቸው ቢል ክሊንተን -3 እጅግ ያነሰ ድጋፍ ደረጃ -17 ያገኙ ብቸኛ ቀዳማዊ እመቤት ሆነዋል። በፕሬዝዳንቶች በኩል ዶናልድ ትራምፕ በጥናቱ ከተካተቱት 20 ፕሬዝዳንቶች መካከል ዝቅተኛውን ደረጃ ይዘዋል። 48 በመቶቹ ደካማ ሲሉ የገመገሟቸው ሲሆን የተጣራ የድጋፍ ደረጃቸው -20 ሆኗል። የቀድሞው ፕሬዝዳንት ጆ ባይደን በበኩላቸው 38 በመቶ ደካማ የሚል ግምገማ በማግኘት ከትራምፕ በመቀጠል ዝቅተኛ ተወዳጅነት ያላቸው ፕሬዝዳንት ተብለዋል። ይህ የህዝብ አስተያየት ጥናት ይፋ የሆነው ሜላኒ ትራምፕ ስለ ህይወቷ የሚያትት ሜላኒ የተሰኘ አወዛጋቢ ዘጋቢ ፊልም ባወጣችበት ወቅት ነው። ፊልሙ በመጀመሪያው ሳምንት $7 ሚሊዮን ገቢ ቢያስገኝም በሁለተኛው ሳምንት ገቢው $2.4 ሚሊዮን ዝቅ ብሏል። አማዞን የዚህ ፊልም መብት ለመግዛትና ለማስተዋወቅ በድምሩ $75 ሚሊዮን ወጪ ማድረጉ ይታወቃል። ጥናቱ እንደሚያጠቃልለው ለቀዳማዊ እመቤቶች የሚሰጠው የህዝብ አስተያየት ከባሎቻቸው የፖለቲካ አቋም ጋር በቀጥታ የተቆራኘና በፖለቲካ ጎራ የተከፋፈለ ነው። ኢትዮጵያን አርቲስቶች የተፈጥሮ ሰውነታቸውን ለውበት ሲሉ በብዙ ገንዘብ እንደሚያስተካክሉ ይታወቃል። የካርዲቢ ውሳኔ ምን ያስተምራቸው ይሆን? የታዋቂዋ ራፐር ካርዲቢ ህይወት ሁልጊዜም በካሜራዎችና በብርሃን የተከበበ ቢሆንም ከቅርብ ጊዜ ወዲህ ግን ትኩረቷን ወደ ውስጣዊ ሰላሟና ወደ ጤናዋ አዙራለች። አርቲስቷ በቅርቡ ባደረገችው ንግግር አሁን ያለባትን የሰውነት ቅርጽ ማስተካከያ ለማስቀነስ ማቀዷን ይፋ አድርጋለች። ይህ ውሳኔ ደግሞ እንደ ትላንቱ በፋሽን ግፊት ሳይሆን በህይወት ተመክሮና በጤና ጥንቃቄ ላይ የተመሰረተ ይመስላል። በቅርቡ በነበራት ሊትል ሚስ ድራማ የሙዚቃ ጉዞ ወቅት በአንዱ የጉዞ መድረክ ዝግጅት ላይ ካርዲቢ ከመድረክ ጀርባ ከጓደኛዋ ኬላኒ ጋር በነበራት ቆይታ ስለ ሰውነት ቅርጽ የሚነሳ ወሬ ተጀመረ። በወቅቱ በተቀረጸና በማህበራዊ ሚዲያ በፍጥነት በተሰራጨ ቪዲዮ ላይ ካርዲ እንዳለችው ይህ የሙዚቃ ጉዞ እንዳበቃ ያሉባትን የሰውነት ውስጥ ቁሶች የተወሰነውን ለማውጣት እቅድ አላት። ይህንን ለማድረግ ደግሞ ወደ ኮሎምቢያ እንደምትጓዝና ለጥቂት ወራት ከህዝብ እይታ ርቃ በግል የምታደርገው ሂደት እንደሚሆን ገልጻለች። ንግግሯ የችኮላ ሳይሆን በጥልቀት የታሰበበትና የታቀደ መሆኑን ያስታውቅ ነበር። የካርዲቢ የሰውነት ለውጥ ታሪክ የጀመረው ገና በ21 ዓመቷ ነበር። በወቅቱ በሕክምና ክሊኒክ ባልሆነ ቦታ $800 በመክፈል የባዮ ፓሊመር መርፌዎች ተወግታ ነበር። ሆኖም ያ ውሳኔ ለዓመታት ለሚዘልቅ ህመምና ስጋት ዳረጋት። እንደ አውሮፓውያን አቆጣጠር በ2022 በሰውነቷ ውስጥ የነበረው ያንን አደገኛ ንጥረ ነገር 95 በመቶ ያህሉን በቀዶ ጥገና ማስወገዷን ገልጻ ያ ሂደት ከፍተኛ የህክምና ክትትል የሚጠይቅና ፈታኝ እንደነበር አልሸሸገችም። አሁን የምታደርገው ቅነሳም የዚያ የረጅም ጊዜ ጉዞ አካል እንደሆነ ይታመናል። የካርዲ ውሳኔ ለብዙዎች ትርጉም የሚሰጥ የሆነው የውበት መጠበቂያዎች ከመግዛት ይልቅ ለጤና ቅድሚያ በመስጠቷ ነው። የካርዲ ውሳኔ ለብዙዎች ትርጉም የሚሰጥ የሆነው
የውበት መጠበቂያዎች ከመግዛት ይልቅ ለጤና ቅድሚያ በመስጠቷ ነው። ወጣት ሴቶች ውበትን ፍለጋ ወደ አደገኛ ውሳኔዎች ከመግባታችሁ በፊት በቂ ምርምር እንዲያደርጉና የጤና ባለሙያዎችን እንዲያማክሩ የምትሰጠው ምክርም ካለፈችበት መሪር ተሞክሮ በመነሳቷ ክብደት አለው። በአሁኑ ወቅት በሰሜን አሜሪካ የተለያዩ ከተሞች ታላቅ የሙዚቃ ጉብኝት እያደረገች በመሆኑ መድረክ ላይ ለመጨፈር ከፍተኛ አካላዊ ምቾት ያስፈልጋታል። ይህንን ስራዋን እስክትጨርስ መጠበቋና ሂደቱን በረጋ መንፈስ ማቀዷ በሳልነቷን ያሳያል። በአጭሩ የካርዲ ቢ ታሪክ አንድ ሰው ከወጣትነት ስህተቱ ተምሮ ለራሱ ጤናና ሰላም የሚወስደውን እርምጃ የሚያሳይ አርአያነት ያለው ጉዞ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ስለመውሰድ ወይም አለመውሰድ በሚቀጥሉት 10 ቀናት ውስጥ ውሳኔ እንደሚያስተላልፉ ፍንጭ ሰጡ። ፕሬዝዳንቱ ይህንን ያመለከቱት አዲስ በተቋቋመው የሰላም ቦርድ የመክፈቻ ስብሰባ ላይ ባደረጉት ንግግር ሲሆን ሀገራቸው ባለፈው ሰኔ ወር በኢራን የኒውክሌር ተቋማት ላይ የፈጸመችውን ጥቃት አስታውሰው አሁን ደግሞ እርምጃውን አንድ እርከን ከፍ ሊያደርጉት እንደሚችሉ ወይም ከስምምነት ላይ ሊደርስ እንደሚችል ገልጸዋል። እንደ ፕሬዝዳንት ትራምፕ ገለጻ ኢራን የኒውክሌር መሳሪያ ባለቤት እንድትሆን ፈጽሞ አይፈቀድላትም። ኢራን የኒውክሌር መሳሪያ ካላት በመካከለኛው ምስራቅ ሰላም ሊሰፍን አይችልም ያሉት ፕሬዝዳንቱ አሁን ኢራን አሜሪካ ከጀመረችው የሰላም መንገድ ጋር የምትቀላቀልበት ትክክለኛው ጊዜ እንደሆነም አሳስበዋል። ኢራን ጥሪውን ተቀብላ አብራ ለመስራት ከወሰነች መልካም እንደሚሆን የገለጹት ፕሬዝዳንቱ ይህ የማይሆን ከሆነ ግን መንገዱ ፍጹም የተለየና አስቸጋሪ እንደሚሆን በማስጠንቀቅ ሀገሪቱ በቀጠናው መረጋጋት ላይ የምታደርገውን ስጋት መቀጠል እንደማትችል በጽኑ ተናግረዋል። ፕሬዝዳንቱ ንግግራቸውን ሲያጠቃልሉ ኢራን አዲስ ስምምነት ላይ መድረስ እንዳለባት አጽንኦት የሰጡ ሲሆን ይህ ካልሆነ ግን መጥፎ ነገሮች ይከሰታሉ ሲሉ ግልጽ ማስጠንቀቂያ ሰጥተዋል። ይህ የትራምፕ አስተዳደር አቋም በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን ዓለም አቀፍ ማህበረሰብ በሚቀጥሉት 10 ቀናት ውስጥ ከዋሽንግተን የሚወጣውን ውሳኔ በከፍተኛ ጥንቃቄ እየተጠባበቀ ይገኛል።